ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና አድምተኞቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ቀኑ ሐሙስ ነው። ከማክሰኞ በኋላ ዛሬ ከፓስተር ጋር ተገናኝተናል። በትናንትናው ዕለት ደግሞ የብስራት ዜናም ቀርቦ ነበር። እንግዲህ ተመልክታችሁ ተጠቃሚ እንደሆናችሁ ተስፋ እናደርጋለን። ዛሬ ደግሞ በተለየ መልኩ ደግሞ መረጃን ይዘንላችሁ ደግሞ መጥተናል። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን፣ የዓለማችን ወቅታዊ ሁናቴ ከጊዜ ወደ ጊዜ ከድጡ ወደ ማጡ እንደሚባለው ወደዛ እያመራ እንደሆነ እያስተዋልን እንገኛለን። እነዚህን መረጃዎች ደግሞ አሰባስቦ መጥቶልን ደግሞ የማንቂያ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ ነው። መረጃውን ያቀብለናል። ከሰላምታ በኋላ መረጃውን እናደምጣለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? ሰላም ላንተ ይሁን። እግዚአብሔር ይመስገን። ዛሬ ተገናኘን እንግዲህ በዕለተ ሐሙስ። መቼም በርካታ መረጃዎች በዓለማችን የመገናኛ አውታሮች እየተንሸራሸሩ ይገኛሉ። አንዳንዶቹ አወዛጋቢዎች ናቸው፣ አንዳንዶቹ ደግሞ ያልተጠበቁ ናቸው። ነገር ግን አንተ እንግዲህ ከዛ ውስጥ መርጠህ አድማጮች ይመጠናሉ ያልኩን ይዘመጣልና ማቅረብ ይቻላል። እንግዲህ በአውሮፓ ያለው ጉዳይ ከጊዜ ወደ ጊዜ እጅግ እየተባባሰ እየተወሳሰበ እየሄደ ነው ያለው። በተለያየ ጊዜ ፕሬዚደንት ዶናልድ ትራምፕ የሰላም እቅድ አቅርበው ነበረ። እንግዲህ አንድ ጊዜ በዛኛው ጽንፍ ሲከሽፍ፣ አንድ ጊዜ ደግሞ በዚህኛው ጽንፍ ተቀባይነት እያጣ ጉዳዩ እየተንከባለለ እዚህ ደርሷል። እንግዲህ በሁለቱም ጽንፍ መካከል ያለው ነገር እጅግ አደገኛ እየሆነ ነው ያለው። ጦርነቱ ያው እኔም አንተም እንደምናውቀው ብዙ ጊዜ አልዘገብነውም እንጂ በጣም ቀጥሏል። አዳዲስ ከተማዎችን ሩሲያ እየያዘች ነው ያለው። ነገር ግን አሁን ከዩክሬን ባሻገር አልፎ ከአውሮፓውያን ጋር ያለው ፍጥጫ ከጊዜ ወደ ጊዜ እየጨመረ ነው የመጣው። ከራሽያ ጋር ያለው ፍጥጫ ማለት ነው። እንግዲህ አዲስ የሰላም ሐሳብ አቅርበው ነበረ ዶናልድ ትራምፕ በቅርቡ። ይሄ የሰላም ሐሳብ ላይ ከአውሮፓዎችም ጋር ተወያይተውበት መሻሻያ ተደርጎ ነበረ። ያንን መሻሻያ እንደገና ደግሞ በአሜሪካና በራሽያ በኩል ተወያይተው የበለጠ እንዲሻሻል ተደርጎ ስምምነት ላይ ይደረሳል የሚል ነገሮች ነበሩ። እንግዲህ ይሄ በቅርብ የተሻሻለውን ሐሳብ ይዘው የአሜሪካ ባለስልጣኖች ወይም ተደራዳሪዎች፣ በተለይ ዋናነት ተደራዳሪዎቹ ዊስኮፕ እና ጄራርድ ኩሽነር ናቸው። ሁለቱ ናቸው አሁንም እዛ አካባቢ እየተደራደሩ ያሉት። እኔ አሁን በጣም እየገረመኝ የመጣው አሁን ጃሬድ ኩሽነር መካከለኛው ምስራቅ ላይ ነው ሞር እየተንቀሳቀሰ የነበረውና እንዴት ደግሞ ፊቱ ወደዚህ ሊያዞር ቻለ? እንግዲህ አይታወቅም። አሁን ዶናልድ ትራምፕ ናቸው ያኛው ውጤታማ ስለሆነ ምናልባት እዚህ ጋር ውጤታማ ይሆናል በሚል ነው ወይስ ከበስተጀርባው? እንግዲህ ብዙ የሚባሉ ነገሮች አሉ። ያንኑ ነገር መጎልጎል ይጠይቃል። መረጃ ደግሞ ያው ሁልጊዜ በትክክለኛ መረጃ ለመስጠት ትክክለኛውን መረጃ ማግኘት ይጠይቃል። ያው ስለዚህ ግን ዶናልድ ትራምፕ እንደሰየሟቸው ነው የሚገኙት። ከዩክሬን ባለስልጣኖች ጋር
ረጅም ሰዓትና ቀናት የፈጀ ውይይት አድርገው ነበረ። ነገር ግን የዩክሬን ባለስልጣናት የቀረበውን የድርድር ሀሳብ ባለመቀበላቸው ውድቅ አድርገውታል። ውድቅ አድርገው ባዶ እጃቸውን ወደ አሜሪካ የተመለሱት። እንግዲህ ለዚህ ሁሉ ምክንያት ምንድን ነው የሚለውን ነገር ስትመለከት ምክንያቱ አውሮፓውያን ናቸው፣ ሌላ ማንም አይደለም። ከአውሮፓውያንም ደግሞ 3 መርዛማ ሀገሮች በተለይ እንግዲህ እነዚህ ሀገሮች ጋር ነው በድማነው ዘለንስኪ ውይይት አድርጎ ነበረ፣ በእንግሊዝ ማለት ነው። እንግሊዝ ላይ የተደረገው ውይይት አንደኛው ከጀርመኑ ሜርስ እና ከፈረንሳዩ ማክሮን ከእንግሊዙ ስታርመር ጋር ነበር የተደረገው ውይይት። እነዚህ ሀገሮች ምንድነው ያሉት? ጦርነቱ እንዲቀጥል ይፈልጋሉ። ከዚህ በፊትም እኛ አንስተናል። ታስታውስ ከሆነ ችግሩ ዘለንስኪ አይደለም፣ ችግሩ አውሮፓውያን ናቸው። አውሮፓውያን ጦርነቱ እንዲቀጥል ይፈልጋሉ። ጦርነቱን ግን በራሳቸው ሜዳ ማድረግ አይፈልጉም። ይኸውልህ ችግሩ ይሄ ነው። አሁን የሚያልቀው የማን ነው? የዩክሬን ህዝብ ነው የሚያልቀው። እዛ ጋ ነው ንብረት የሚወድመው፣ እዛ ጋ ነው። የራሻ ንብረት እየወደመ አይደለም። ገብቶሃል? የዩክሬን አገር እየፈረሰ። አዎ፣ ሁልጊዜ ሴራቸው በሰው ሜዳ ላይ፣ እነዚህ ምዕራባውያን በሰው ሜዳ ላይ ነው ጨዋታውን ማድረግ የሚፈልጉት። ያው ካልኩሌት አድርገው ገብተዋል። ሩሲያን የምትዳከምበትን መንገድ ሩሲያ አትዳከምም። እንዳትዳከም እኮ የሚያደርጋት ነገሮች አሉ። አንደኛ ግዙፍ ከሆኑ ከዓለም ያለምን 50% በለው ከያዙ ሀገሮች ህዝብ ከያዙ ሀገሮች ጋር ንግድ ሸሪክና አላት። ነዳጅ ትሸጣለች፣ ማዳበሪያ ትሸጣለች፣ ስንዴ ትሸጣለች፣ ሌሎችንም የጦር መሳሪያ ትሸጣለች። በምን ምክንያት ነው የምትዳከመው? ማሸጠው ለአውሮፓ ከሆነ አውሮፓ ራሳቸው እኮ በሚገርም በስውር ነዳጅ ይገዛሉ። በስውር ነዳጅ ይገዛሉ። እና እነዚህ ሀገሮች የፈጠሩት ነገር በጣም አሳዛኝ ነበረ። ፕሬዚደንት ዶናልድ ትራምፕ ግን ዘለንስኪን እንደገና በጣም በኃይለኛ ቃል ወርፈውታል። አቅመቢስ መወሰን የማይችል በማለት ተናግረውታል። አቅመቢስና መወሰን የማይችል ብለዋል። አውሮፓውያኖቹን ደግሞ በደንብ ነው ወረፍ አድርገዋል ሳይሆን በጣም የሚገርም ነው የተናገሯቸውና መወረፍ ብቻ አይደለም፣ እነዚህ ውሳኔ አልባ የሆኑ እርባና ቢስ መሪዎች፣ ተግባር የሌላቸው ብለው ነው እንትን ማድረግ ያሉትና ሌላው ደግሞ በጣም ከገረመኝ ነገር ካነሱት ነገር እንዴት አይታያቸው 25% ግዛት አጥቷል። ገብቷል? 25% መሬቱን አጥቷል፣ ግዛቱን አጥቷል። ይህን ማየት እንዴት ተሳናቸው? ስለዚህ ግዛት ሰጥቶ አጭር ግዛት ሰጥቶ መገላገል ነው የሚሻለው። አለበለዚያ ግን እንደውም ቀጥሎ በሰጡት ለጋዜጠኞች በተናገሩት መግለጫ ላይ ዩክሬን ተሸንፋለች ነው ያሉት። እሳቸው ደግሞ ሀሳባቸውን ከመግለጽ ወደኋላ ይሉ። አዎ ዩክሬን ኮምፕሊትሊ ተሸንፋለች። ከዚህ በኋላ ለመጠቅለል ካልሆነ በስተቀረ ተሸንፋለች። የያዘችውን ይዛ ብታተርፍ ይሻላታል ነው የሳቸው። ብታተርፍ ይሻላታል ነው። እና በአውሮፓውያን ላይ ግን ለምንድነው አውሮፓውያን ላይ የሆነበት ምክንያት ብለህ ስትመለከተኝ በአውሮፓ በጣም እሳቸው እንትን ብለዋል። አዲስ ከአውሮፓ ጋር ለሚኖረው ግንኙነት አዲስ ፖሊሲ እየተቀረጸ ነው ያለው። ያ ፖሊሲ እነዚህን የአውሮፓ ሀገሮችን አስፈርቷቸዋል። ምክንያቱም ያለ አሜሪካ መተንፈስ የማይችሉ ናቸው። ቦዲ ያላቸው ግን ሳምባቸው አሜሪካ ነች። አሜሪካ ስትተነፍስ ነው የሚተነፍሱት። እና በራሳቸው የቆሙ ሀገሮች አይደሉም። ሀብት ቢኖራቸውም በራሳቸው ምንም ነገር ሲወስኑ አታይም። ይህንን ደግሞ የምትመለከትበት ብዙ ማንሻ መንገዶች አሉ። ለዚህ ነው ዶናልድ ትራምፕ ምናሉ የአውሮፓ መሪዎች የሚያወሩና ከማውራት የዘለለ ተግባር አልባ ናቸው ነው ያሏቸው። ከዛ በኋላ ነው የአውሮፓ መሪዎች እሳቸውን ያወሩት። ከዛ በኋላ ነው ምሽት ላይ ነው ይሄ በትናንትናው ከትናንት ወዲያ ማለትም በነሱ ሌሊት በእኛ ቀን በእኛ
ሌሊት በእነሱ ቀን ማለት ነው። ትናንትና ግን በስልክ ከ3ቱም መሪዎች ጋር ዘለግ ያለ ውይይት አድርገዋል። ምክንያቱም እቺ ዘለፋ ማስጠንቀቂያን የሚያዘለች ነች። ሁለተኛ ላይ በአውሮፓ ጉዳይ ላይ ፖሊሲ እየተቀረጸ ስለሆነ ይህ ፖሊሲ ከወጣ ምናልባት አውሮፓን ዜሮ የሚያስገባ ይሆናል። እሳቸው ከራሽያ ጋር ወዳጅነቱን ይፈልጉታል፣ መናገዱንም ይፈልጉታል። ሌላውን ደግሞ የዓለምን ባላንስ ሊሰሩበት ይችላሉ። ለምሳሌ ቻይና፣ ሩሲያ፣ ሰሜን ኮሪያ፣ ህንድ እነዚህ ሀገሮች ብራዚል የመሳሰሉ ሀገሮች እየተጋጠሙ ከመጡና እየጠነከሩ ከመጡ የአሜሪካ ውድቀት የማይቀር ይሆናል። ገብቷል። የዓለም ፖፕሌሽን ይዘውታል፣ ኢኮኖሚውን ይዙታል። ብዙ ነገሮችን ስለሚይዙ ይሄ አደገኛ ውድቀትን ሊያስከትልባቸው ይችላል። ስለዚህ የምን መስራት አለባቸው? ባላንስ መስራት አለባቸው። አሁን አውሮፓ እንደ ድሮ አይደለም። አውሮፓ ኢኮኖሚው እንደ ድሮ አይደለም፣ እየተዳከመ ነው ያለው። ምክንያቱም ሽፍት እያደረገ ነው። የዓለም ኢኮኖሚ አይተህ ከሆነ ወደ ምስራቁ ሽፍት እያደረገ ነው። ወደ ምስራቁ ሽፍት እያደረገ ስለሆነ ይህንን ባላንስ ማስያዝ አለባቸው ዶናልድ ትራምፕ። ስለዚህ ነው አሁን ከኖቤል ባሻገር በዩክሬንና ራሽያ ላይ ሰላም ከመፍጠር ባሻገር እሳቸው እየተጫወቱ ያሉት ሚና የሀገራቸውን ኢኮኖሚ አስጠብቀው ገብቷል። የሀገራቸውን የበላይነት አስጠብቀው ለመሄድ ራሽያን በወዳጅነት መያዝ ማለት ቻይናን ብቻዋን እንድትሆን ያደርጋታል። እና እነዚህን ባላንስ ሰርተው ነው እየሄዱ ያሉት። ነገር ግን ከዚህ ውይይት በኋላ እንደምታውቀው አውሮፓውያኖች ተስማምተዋል በድርድሩ ለመቀጠል እና ምናልባት የሚሻሻሉን ዝርዝር ነጥቦች ይኖራሉ። እነዚህ ዝርዝር ነጥቦች ደግሞ አገሮች ፊት ለፊት ተገናኝተው ነው ሰጥቶ መቀበል ህግ ጊዜ ነው የሚፈታው የሚለው ነገር አለ። እንግዲህ ይህ በተለይ አውሮፓውያን በተለይ እንግሊዝ እና ጀርመን፣ ፈረንሳይ ለጦርነት የተዘጋጁበት ሁኔታ አለ። ነገር ግን ደግሞ ራሽያም ቂም ይዛለች። አንድ ቀን አይገርም ቂም ይዛለች። እሱ እንዳለ ሆኖ ራሱ አንድ የገረመኝ መረጃ አለ። ዘለንስኪ ስጋታቸውን የገለጹበት በተለይ ደግሞ የቻይናና የሩሲያ ጥምረት ለዩክሬን ብቻ ሳይሆን ለራሱ ለአጠቃላይ ለአውሮፓም በጣም ከባድ ስጋት ነው እና ቻይና እንደ መነጠል አለባት የሚል የዋህነት ምኞታቸውን ገልጸዋል። እሱ ምንድነው መሰለህ አሁን ዘለንስኪ ሁልጊዜ የሚጫወተው ጌም አውሮፓን ከጎኑ ለማሰለፍና ራሽያ ላይ ኔቶ እንዲዘምት ይፈልጋል። ረጅም ጊዜ ዘግበዋል። ስለዚህ ብዙ ጊዜ ምን ያደርጋል? የሁለቱን ጥምረት በተለያየ መልክ ስዕለ በማሳየት አውሮፓውያን ከቻይና ጋር ደግሞ አውሮፓውያን ጠላት መሆን አይችሉም። እንዳለ እኮ የአውሮፓ ፋብሪካዎች ያሉት ቻይና ውስጥ ነው። የአውሮፓ የአሜሪካን ምርቶች መጥተው ለምሳሌ ዶልቼ ጋባና በለው ምን በለው የሚመረቱት ቻይና ውስጥ ነው። ትልቁ የቮልክስዋገን የጀርመኑ ካምፓኒ ቻይና ውስጥ ነው አሴምብል የሚደረገው ቻይና ውስጥ ነው። እነዚህ ነገሮች ስላሉ አሁን ቻይና ኢኮኖሚውን የመዘወሯ አቅሟ ከፍተኛ ስለሆነ ከቻይና ጋር ተጋጨ ማለት አገርህን ሌላ ድቀት ውስጥ ነው የምትከተው። ስለዚህ ያ እንዳይሆን ትጠነቀቃለህ፣ እንዳገር ትጠነቀቃለህ። ስለዚህ ይሄ ጉዳይ እንዲሁ በቀላሉ አለ አይደለ እሱ እንደሚያስበው አይደለም። እንደውም ዶናልድ ትራምፕ ምንድነው ያሉት? በአስቸኳይ በቅርብ ጊዜ ምርጫ ማድረግ አለበት። ብቻውን መወሰን ስለማይችል የሚወስን ሰው ስላልሆነ የሚወስን ሰው በዛች ሀገር ላይ መምጣት አለበት የሚል ነገር መናገራቸው ነው። አሁን አውሮፓውያኖችን ወደ ድርድሩ እንምጣ በቃ እንስማማለን ያሉት እና ግን ሴረኞች ናቸው። የሚገርምህ ሴረኞች ናቸው። በጣም ሴረኛ እንደሆኑ ትገነዘባለህ። ይህንንም ዶናልድ ትራምፕ የገባቸው ይመስለኛል። በቀላሉ አይደለም። እነዚህ ወሬ ብቻ ናቸው ተግባር የሌላቸው ያሉበት ምክንያት ሴረኝነታቸውን የተረዱ ይመስላል። እንግዲህ ለዛሬ ለቀን ያለን መረጃ ይሄ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በእግዚአብሔር ፊት እንጸልይ። እግዚአብሔር ሰላሙን ለምድራችን ሰላሙን ለዓለማችን ያምጣ እንላለን። እግዚአብሔር ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር ዛሬ እንግዲህ ለቀኑ ይዘልን የመጣው መረጃ አሳሳቢም ብቻ ሳይሆን ጠቋሚም ነው። ለመጪው ዘመን ለክርስቶስ ኢየሱስ የዘላለም መንግስት
በር ከፋችም ነው። በተቃራኒው ደግሞ ለጥቂትም ጊዜም ቢሆን የሐሰተኛው ክርስቶስ መንግስት በምድር ላይ እንዲመጣ ግፊት የሚያደርግ አይነት መረጃም ነው። ነገር ግን እኛ በየትኛው ጎዳና ላይ ነው ያለነው፣ የትኛው ቦታ ላይ ነው ያለነው የሚለው ቁልፍ ጥያቄ ለእያንዳንዳችን እንተዋለን። ነገር ግን እንደ ምጽአቱ አዋጅ ነጋሪ አገልግሎት ሁላችን ዝግጁ እንሆን፣ መቅረዞቻችን የተሞሉ ይሁኑ የሚል የዘውትር መልእክታችንን ማስተጋባት እንወዳለን። ለዛሬ ሐሙስ እንግዲህ ይዘን የመጣነው መልእክትና መረጃ ይህን የመሰለ ነው። በምሽቱ ደግሞ በሌላ ርዕሰ ጉዳይና መረጃም ጨምሮ ይዘን የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ሰላም፣ ቸርነት፣ ጸጋ ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።